አባሮሽ ይባላል። ዝም ብሎ አኩኩሉ ነገር ሲጫወቱ ነው ሰዎች። አኩኩሉ ምናምን ስትይ አነጋም ነክቷ ሲል አባሮሽ ትጫወቻለሽ፣ ተከትለሽ ትሄጃለሽ። እኔ እንደዚህ አይነት ነገር ከኔ ጋር አይሰራም። አንድ ነጥብ ላይ ከሆነ የምታወሪው አንድ ነጥብ ላይ እናወራለን። ትኩረታቸውን ለማሳየት ነው። እኔ አይደለም የጠየኩሽ። ኧረ በአላህ እንደ በፈጠረሽ ጌታ ይዤሻለሁ፣ በፈጠረሽ ይዤሻለሁ። ከአብ ውጪ አንድ አምላክ የተባለ አካል አለ ወይ ነው የጠየኩሽ? የለም። እሺ እንደዛ ባል አንተ በምትለው መንገድ የለም። ምክንያቱም ሶስት ማድረግ አንተ በምን አይደለም በጥያቄው መሰረት አንድ አምላክ የተባለው ጋር ይብቃኝ ነው። ኧረ ምንም እንትን የምትይው ነገር የለም እኮ ምንም ማስረጃ የለሽም። ስለዚህ 3 ከቁጥር 7 እስከ 9 ባለው ጥቅስ መሰረት እኔ ተከልኩኝ አለ ጳውሎስ። አጵሎስ ያጠጣ ነበረ። የሚተክልና የሚያጠጣ አንድ ናቸዋል። አንድ ናቸው ሲል ናቸው የሚለው ቃል ሁለት ፐርሰኖችን ያመለክታል። አንድ የሚለው ቃል ሁለቱ አንድ የሆኑበት ነገር አለ። በምንድን ነው አንድ የሆኑት? በማንነት ነው፣ በእምነት ነው፣ በዓላማ ነው አንድ የሆኑት። 19 ላይ ነው እኮ ያለው እኮ ሜሪዬ። የተለያየ ቦታ እኮ ትዘያለሽ። አንቺ ያነሳሽው ቅድም እሺ ማለት ምን ማለት ነው? ዮሐንስ ወንጌል 14 ኧረ ሜሮን ቀስ በይ። የመንፈስ ፍሬ ያሳይ ሜሮን። ኧረ የመንፈስ ፍሬ መንፈስ ቅዱስ የተሞላ ሰው እንደዚህ አይደለም ሜሮን ታይ። ኦኬ ከአብ ውጭ አምላክ አለ? ከአብ ውጭ አንድ አምላክ የሚባለው ማን ነው? ከአብ ውጭ እኔ በላይ አምላክ የለም ሲል እዚህ ጋር አብ ነው የተናገረው የሚል ነገር ከየት ነው ያገኘው ማለት ነው? ማስረጃ አለኝ ራሱ ኖርማሊ ማለት ነው። አንደኛ አብ ራሱ በልጁ በኩል ሲናገር ሰማሁት። አንድ አምላክ የሚባለው አብ ነው ብሎ አስቀምጠዋል። ከዛ በኋላ ነው የኒቅያ ጉባኤ ከተመሰረተ በኋላ ያሉ አባቶች አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ናቸው ብሎ ያስተማሩት። እኔ ጠየኩት ጥያቄ አንድ አምላክ የሚባለው ከአብ ውጭ አንድ አምላክ የተባለ አካል ካለ ማስረጃ ስጭኝ። እሺ አሁን እዚህ ማቴዎስ 28:19 ላይ ስትሄድ እኮ ይናገራል። በስሙ ይላል። ስሙ ማለት እግዚአብሔር ነው አይደለ? እሱም ይላል በአብ በወልድ በመንፈስ ቅዱስ እያጠመቃቸው። ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም አጥምቆ የሚል ጥቅስ ነው እንጂ ያለው አንድ አምላክ የተባለው ከሊን ለውራት ሜሮን በቀደም ጣልጣል አድርገኝ አሁን እንትን አለች። ኦኬ ሜሮን እንዴት ነሽ? አለን ኡስታዝ ወሂድ ሰላም ነው? ሰላም ነኝ ያለው አልሐምዱሊላህ። እንዴት ነሽ? ሰላም ነው እግዚአብሔር ይመስገን። ሁሉ ሰላም ነው? ጥሩ እያስተናገዱሽ ነው ሙስሊሞች? ቡና ምናምን በደንብ እያሉሽ ነው ወይስ ዝም ብለው ነው የሚያደርጉሽ? በደረቁ ነው አሉ ጥሩ ነው። እንዳንተ አይነት ሰዎች አሉ። ጥሩ እያስተናገዱሽ? አዎ ጥሩ አሉ። ሻይ ቡና እያሉ ነው፣ በደረቁ አይደለም የሚያወሩሽ? አዎ አይደለም፣ በጣም ጥሩ ናቸው፣ ናይስ ናቸው። ትንሽ ነርቨስ ሆኜ ነው አሁን ማወራህና ይቅርታ። አይዞሽ አብሽሪ። እሺ አይ አንድ በተናገርከው ላይ ነበረ ሚን ይሄ ትሪኒቲ የተባለው ነገር ያው አዲስ የመጣ ነገር እንደሆነ ነው ብዙ ጊዜ የሚናገረው። ግን እኛ ስላሴ የሚለው ያ ስሙ መጽሐፍ ቅዱስ ላይ አለ ብለን ክሌም አድርገን አናቅም። ግን በብዙ ቦታ ላይ መጽሐፍ ቅዱሳችን ይህን ስላሴ የምነው ስያሜ የተሰጠውን ስም ግን በአክሽን ያሳየናል ማለት ነው መጽሐፍ ቅዱስና ከዛ ተነስተን ነው የስሙ ራሱ ስላሴ ኦር ትሪኒቲ ትምህርቶችም የመጡት ማለት እና ግን ያልነበረ ነገር ግን እንዳልሆነ ለመናገር ነው። ሁለተኛ ደግሞ እህታችን ስትናገር ሚስጥር ነው የእግዚአብሔር ነገር እያለች ስትናገር ነበርና በብሉይ ኪዳን ለሚኖሩ ሰዎች ያው ሚስጥር ነበረ። ቢከዚ ኢየሱስ ክርስቶስ የአብ ነጸብራቅ እስከሆነ ድረስ ይሄን የአብን ነጸብራቅ የሚያውቀው ሰው አልነበረም። ዊሉን ፈቃዱን የሚያውቅ ሰው ስላልነበረ ክርስቶስ መጥቶ እንደገለጠው ይህ ሚስጥር የተባለው ነገር ኖ ሞር ሚስጥር እንዳልሆነ ኤፌሶን እና ቆላሲያስ ላይ ሄደን ማየት እንችላለን። የእግዚአብሔር ሚስጥር የተባለው ክርስቶስ እንደሆነ ክርስቶስ መጥቶ እንዳሳየን ይናገራል እና አሁን የተደበቀ ሚስጥር እንደሌለ ለመናገር ነው። እሱን ለመናገር ያህል ነበረ እና እሺ። ስለዚህ አንድ ጥቅስ ብትሰጪኝ ብትለኝ ለሳይ እስቲ ያሳይኝ፣ እሺ እነዚህን ስላሴዎች አሳይኝ ብትለኝ ከሁሉ ጥቅስ ብዙ ቦታ አለ ባይዘወይ፣ ግን እንደው ከሁሉ ጥቅስ በወሰድ ማቴዎስ 28:19 ላይ ማቴዎስ 28:19 ከዛ በፊት አሸኩ ያንዲ እሺ ያሳየናል። ይሄ ትሪኒቲ የተባለውን ያሳየናል። ቸኩ ያለሽ እኮ ማለት እንድታወሪ እድሉን ሰጠውሽ። ቴንክ ዩ አመሰግናለሁ። ከዛ በኋላ ዝም ብሎ ማውራት መቀጠል ምናምን ልክ ሳወራ ደግሞ እንትን ነው። ስላሴ የሚለው ቃል ባይብል ላይ አለ ወይስ የለም ብሎ የሞገተሽ ሙስሊም አለ እንዴ? ለምሳሌ እኛ ቤት ስትመጪ ስላሴ የሚለው ቃል ባይብል ላይ አለ ብላችሁ ታምናላችሁ? እናንተ አለ ብላችሁ እኖ የዛሬ 4 ቀን ነው መሰለኝ ከሆነ ሰው ጋር ያወራ ወርዱን አውጭልኝ እስቲ ወርዱን ፈልገሽ ወር ደግሞ እንደዛ ነው አይ ተብላችሁ ታምናላችሁ ወይ ነው እኮ የምጠይቅሽ። አሁን ታዩ አሁን ታያቸውና አናምንም። አዎ አታታም ነው ስላሴ የሚለው ወርዱ የለም። ወርዱ ወስላሴ ተደራረብ ያለሽ
ያላ ሶሪ ማለት በጣም ስም የለም። ኧረ ቆይ ተረጋጊ። ምንድነው እንደዚህ ሩጫ? ማለት ቤትሽ ነው እኮ ማለት ምንድነው ጥድፍድፍ የምትይው ነገር? ስላሴ የሚለው ቃል ባይብል ላይ ብዙ ሰው ነው ያለው። እሺ ይቅርታ። እሺ እንግዲህ ማለት እንዴት ብለን እናወራለን? በለዚህ ባልተረጋጋ በቀደምም እንደስ ጥያቄዋ ስትጠየቂ አትደራረቢ። ስታወሪ ኦቨርላፕ ይፈጠራል። ሚስ አንደርስታንድ መሰረታዊ ችግር ነው። በነገራችን ላይ ተደራርቡ መስተካከል አለብሽ። እሺ በቀደምም እንደዚህ ነበር ስታወሪ ነበረው። ስላሴ የሚለው ቃል ባይብል ላይ አለ ብላችሁ ታምናላችሁ ወይ? ቃሉ ራሱ እናንተ። ስለዚህ አሁን ቃሉ አለ የለም እኮ ብዬ አልተከራከርኩሽም። ስላሴ የሚባለው ሀሳቡ ግን የለም ነው እያለን ያለ ነው። ሀሳቡ ምንድን ነው? እንዘ አሐዱ ሰለስቱ ወንዘ ሰለስቱ አሐዱ ይሴልሱ በአካላት ወይ ተዋሕዱ በመለኮት። ሶስት ሲሆን አንድ ነው፣ አንድ ሲሆን አንድ ነው። በስም በአካል በግብር ሶስት ነው። እግዚአብሔር በአብ በወልድ አንድ አምላክ አለ። የአንድ አምላክ በአብ በወልድ መንፈስ ቅዱስ ራሱን ገልጿል የሚል ትምህርት ነው። አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ትምህርት ነው ያለው። ይሄ ነው የስላሴ ሀሳቡ ማለት ነው። ሀሳቡ ባይብል ላይ አለ ብላችሁ ነው የምትሞግቱት። እኛ ደግሞ ቃሉ ብቻ አይደለም የሌለው ሀሳቡም የለም ብለን እናምናለን። ኤግዛምፕሎችን መስጠት እንችላለን። ለምሳሌ አካል የሚለውን ነገር ሂፖስታቲስ የሚባለው ወይም ደግሞ ፕሮሶፖን የሚለውንና ሆሴያ የሚለውን ቃል መጀመሪያ እንረዳዳና ከዛ በኋላ ስላሴ ድምድምጥ ማጥፋት ይቻላል ራሱ ማለት ነው። አብ ወልድ መንፈስ ቅዱስ በአካል ስንት ናቸው? ሜሮ አንድ። በአካል ስንት ናቸው? አብ ወልድ መንፈስ ቅዱስ በአካል ኢየሱስ ክርስቶስ ያው ሰው ሆኖ ከመጣ በኋላ ስለዚህ አንድ በአካል በፐርሰን ፕሮሶፖን በፐርሰን አካል ማለት ፐርሰን ነው እያልኩሽ ያለሁት እኔ ቦዲ አይደለም። እሺ ቦዲ አይደለም። እሺ ምንድነው በእንግሊዝኛው ስለሚቀለኝ ዋን ኤሰንስ ትሪ ፐርሰንስ ቢባለው ማለት ነው። አብ ወልድ መንፈስ ቅዱስ ስንት ፐርሰንት ናቸው? 3% ማለት ነው። 3%። ኦኬ ጥሩ። ፐርሰን ማለት እኔ የሚል ነው አይደል? አይደንተ የራሱ የሚያደርገው ሂፖስታቲስ ማለት ነው። እኔ የሚለው ኤጎ ምንነት ሳይሆን ማንነት። ምንነትማ አሳብ ማንነት ካረኮመ ሶስት አምላክ ይሆናል አይደል? አይደለም ማንነት ምንነት የሚለው ምንነት ማንነት። እሺ ሰው ያዳምጥሽ ስለሆነ እንዳይልሽ በተሳሳተ መንገድ ፕሮቴስታንት አይ ምንነት ስለማይገባ ነው። እሺ ምንነት አንቺ ምንድነሽ ስትባይ ሰው ነሽ። ማነሽ ስትባል ሜሮን ነሽ። ሜሮን ማለት ማንነት ነው። ሰው ማለት ደግሞ ምንነት ነው። እኔና አንቺ በምንነት አንድ ነን። አንቺም ሰው ነሽ፣ እኔም ሰው ነሽ። ማንነት የሚለውን ፐርሰን ብለሽ ያዢው፣ ምንነት ደግሞ ኤሰንስ ብለሽ ያዢው። ማንነትን ፐርሰን ብለሽ ያዢው፣ ምንነትን ደግሞ ኤሰንስ ብለሽ ያዢው። በእንግሊዝኛ ላይ ማለት ነው። በቀላሉ እንግሊዝኛ ይቀኛል። ኤሰንስ ስለው እኮ ምንድን ነው? ዋት ኢዝ እና ሁ ኢዝ። ኦኬ ኤሰንስ ምንድን ነው? ሁ ኢዝ ነው? ዋት ኢዝ ነው? ኤሰንስ ምንነት ነው የሚሆነው አይደል? በአማርኛው ዋት ኢዝ ነው አይደል? ዋት ኢዝ በእንግሊዝኛ አድርጊው። ዋት ኢዝ ነው ወይስ ዋት ኢዝ ነው? ሁ ኢዝ ነው? የትኛውን ነው? እሱ በሱ ተጠየቀው አልገባኝም። ዋን ኤሰንስ ማለት አንድ የሆነ ከዛ በዛ ማንነት ውስጥ ደግሞ 3% አሉ ብሎ ነው። ኦኬ እሱን ነው ብለሽ ዋት ኢዝ እና ሁ ኢዝ አለ። ዋት ኢዝ ስቲ ምንነት ነው። ዋት ኢዝ ምንድን ነው ማለት ነው ራሱ ማን ነው ብለሽ ስቲ ደግሞ እንደዛ ነው። ምንድነሽ ስልሽ ሰው ነኝ ትያለሽ፣ ምንነት ነው። ማነሽ ስልሽ ደግሞ እከሌ እከሊት የሚባል ሜሮን ወይል ምናምን አብ ወልድ መንፈስ ቅዱስ ነው። እሺ ወርዱ ትንሽ እሱ እንደዛ ማለት ነው። አብ ወልድ መንፈስ ቅዱስ በአካል ስንት ናቸው? ወይም ደግሞ በፐርሰንት ስንት ናቸው? በአሁን እኔ ባመጣሁት ማለት ዋን ኤሰንስ 3% በሚለው አብ ወልድ መንፈስ ቅዱስ ፐርሰንት በሚለው ነው። ስንት ፐርሰንት ናቸው? 3% ናቸው። ኦኬ ጥሩ። ፐርሰን ማለት ፕሮሶፖን ነው አይደለ? ኤጎ የሚል ነው፣ እኔ የሚል ነው። ራሱን አይደንቲፋይ የሚያደርገው እኔ የሚለው ፐርሰንን ነው ወይስ ኡሲያን ነው ታሳቢ አድርጎ የሚመጣው? ዲስቲንክት ነው ማለት ዲስቲንክት ነው። ልዩነት አለው። ዲስቲንክት የሚያደርጋቸው እኔነታቸው ነው አይደለ? እኔ የሚሉት ነገር ነው። እኔነት አላቸው። ኦኬ ጥሩ። ባይብል ላይ ከኔ በቀር ሌላ አምላክ የለም፣ ከኔ በቀር ሌላ አምላክ የለም ብሎ የሚናገረው ማን ነው? አብ ነው? ወልድ ነው? ወይስ መንፈስ ቅዱስ ነው? ኦኬ እኔ አሁን አንተ እኔ የሚለውን ነገር ስላስገባ ነው መጀመሪያ አንደርስታንድ ላደርገው ገባ። 3% ነው ዲስቲንክት መሆናቸው ነው እንጂ የሚያሳየው ዊላቸው ግን አንድ ነው። ግን ስለዚህ አሁን ስለ ዊል
ነው ዊል የሚለው ነገር ሜታፊዚካል ነው ወይስ ኦንቶሎጂካል ነው የሚለው የራሱ ጥናት አለው። ፕሮቴስታንት ጋር ሁለት አይነት አመለካከት ነው ያለው። ክላሲካል ፕሮቴስታንት ጋር ዊል የሚለው ኦንቶሎጂካሊ ነው፣ ባህሪ ላይ ስለሚያመለክት አሁን መንፈስ ቅዱስ አንድ ባህሪ ስላላቸው አንድ ፈቃድ ነው ያላቸው የሚለው አሉ። ሶሻል ትሪኒቲን ደግሞ የሚቀበሉ አሉ። አሁን የዘመናችን ያሉት ደግሞ ራዲካል ፕሮቴስታንቶች የሚቀበሉት በአጠቃላይም ባይሆንም እንደዚህ አሁን አዳዲሶቹ አቡነ መንፈስ ቅዱስ ፐርሰን ዊል የሚለው ነገር ፐርሰን ላይ ነው ያለው ብሎ ነው የሚያምኑት። ፐርሰን ላይ ነው ያለው። ስለዚህ ፐርሰን ላይ ስለሆኑ አቡነ መንፈስ ቅዱስ የተለያየ ፐርሰን ስለሆኑ ስለዚህ እንትላለ አሁን እኔና አንቺ የተለያየ ፐርሰን ነን። ዊላችን ያለው ፐርሰን ላይ አለ ወይስ ኤሰንሳችን ላይ ነው ያለው? ያ ወርዱን ትንሽ እንትና ላይ ኤሰንስ ማለት የኛ ምንነታችን ላይ ነው ያለው ፈቃዳችን ወይስ ማንነታችን ላይ ነው ያለው? ፈቃዳችን እንዴት ብዬ እንደምመልሰው አላውቅም። ምንነታችን ላይ ነው ወይስ ማንነታችን ላይ ነው ያለው ፈቃዳችን? ቆያ እሺ፣ እሱ ጋር ከመሄዳችን በፊት ማለት ነው አሁን የለም ኮንሴፕቱ የሚለው ነገር ላይ ነው አይደለ? ወሂድ ያወራል የለም ኮንሴፕት። ስለዚህ አሁን አሳየቼ አንተ ስለ ሥላሴ አይደለም በዴፊኒሽን እያስረዳዎች ነው ወደዛ የምገባው። ፈቃድ የሚባለው ነገር ማንነት ላይ ነው ወይስ ምንነት ላይ ነው ያለው? አውድ ሴ ማንነት ላይ ነው አይደል የሚሆነው? ማለት ሶሪ ማንነት ከሆነ አሁን መንፈስ ቅዱስ ፐርሰን ላይ ነው ያለው። ዊል የሚለው ፐርሰን ላይ ነው ያለው። ፐርሰን ላይ ነው ያለው ወይስ ኤሰንስ ላይ ነው ያለው? እንጃ አጠያየቅ አልገባኝም። ኤሰንስ የሚለው ዊል የሚባለው ነው ምንድን? እሺ እኮ ሚል ላይ ነው ያለው። ዊል አንቺ ነሽ እኮ ያልሽው። በዊል አንድ ናቸው ስትይኝ፣ አብም ወልድ መንፈስ ቅዱስም በዊል አንድ ናቸው ስትይኝ፣ ዊል ያለው ፐርሰን ላይ ነው ወይስ ኤሰንስ ላይ ነው ያለው? አውድ ሴ ኤሰንስ ላይ ነው የሚኖረው ብዬ አስባለሁ። ስለዚህ እንደዛ ከሆነ ኤሰንስ ላይ ከሆነ እኛ አንድ ኤሰንስ ነው ያለን የሰው ልጆች በአጠቃላይ ስንት ኤሰንስ ነው ያለን? እሱን ነው የምልህ። ወርዲንጉ ትንሽ እንትን ስላል በእንግሊዘኛ ሳስረዳ እኮ እሱን ነው የምልሽ። አጨቃጫቂ ነው። አሁን ላይ የሰው ልጆች በአጠቃላይ ስንት ኤሰንስ ነው ያላቸው? ከሰው ጋር አይደለም ይሄንን እያየን ያለ ነው። የሰው ነው እኮ የምልሽ። ኤግዛምፕል ላይ ሰጠሁሽ እንዲገባሽ ነው። ራሱ ኤሰንስ ስንት ኤሰንስ ነው ያለው የሰው ልጅ በአጠቃላይ በኤሰንስ ደረጃ? አሁን ወደ እንዳልከው ኤሰንስ እና ፐርሰንስ ብለን እኮ እሱን ነው እኮ የምልሽ እኮ። አሁን እኮ ምን መሰለሽ ኦንቶሎጂ አይደለም። ኦንቶሎጂና ሜታፊዚክስ ላይ አጨቃጫቂ ነገር ነው ዊል። ለማንኛውም የሰው ልጆች ያላቸው ዊል ሁለት አይነት ዊል ነው። ኦንቶሎጂካል ዊል አላቸው፣ ሜታፊዚካል ዊል አላቸው። ኦንቶሎጂካል ዊላችን ሁላችንም አንድ አይነት ነው፣ ኤሰንሳችን ላይ ስላለ ማለት ነው። አንቺም ትራቢያለሽ፣ ትጠሚያለሽ፣ በፈቃድ የሚባለው መተኛት ትፈልጊያለሽ ምናምን አንድ አይነት ነገር አለን። እሱ ኦንቶሎጂካል ዊል ይባላል። ሜታፊዚካል ዊል ደግሞ የሚባለው ደግሞ የኔ ፍላጎት አለ፣ የኔ ፈቃድ አለ። ከአንቺ ፈቃድ ጋር አንድ አይነት አይደለም። የኔ አስተሳሰብ፣ የኔ እንትን ምናምን የሚለያየን ነገር አለ። ልክ እንደዛው አቡነ መንፈስ ቅዱስ የሚባሉት ኦንቶሎጂካል ዊልም አላቸው እንደ ኦርቶዶክስ አስተምሮት። እንደ ሶሻል ትሪኒቲ እንደሚባለው ደግሞ ሶሻል ትሪኒቲ ላይ ደግሞ አቡነ መንፈስ ቅዱስ የየራሳቸው ፐርሰናቸው ላይ ዊል አላቸው፣ ራሳቸውን አይደንቲፋይ የሚያደርጉበት ተብሎ ይታመናል። አሁን ጥያቄ የሚነሳው ፐርሰን የሚባለው ነገር እኔ የሚለው ነገር ነው። እኔ ፐርሰናል ፕሮናውን የምንጠቀምበት ዲስቲንክት ነው ለማለት ነው እኮ። ዲስቲንክት ማለት የተለየ ነው። ዲስቲንክት ማለት ምንድን ነው? ዲስቲንክት ማለት የተለየ የአንዱ ሮል አይደለም ለማለት ነው አይደል እንዴ? ነው አይደለም። ዲስቲንክት አይደለም። ዲስቲንክት ማለት ሴፓሬት ማለት አይደለም። ልዩነት አላቸው። ሴፓሬት ማለት ሴፓሬት መነጠል ነው። ሴፓሬት ሆኖ ማለት ነው በቃ አንዱን ኤሰንስ ሼር ማድረግ አትችልም ማለት ነው። ወይ አንቺ ልጅ ዲስቲንክት ማለት የተለየ ማለት ነው በአማርኛ። በእንግሊዝኛ ስላደረግሽው እኮ ለውጥ ያመጣል። የተለየ ማለት ነው። ቴንክ ዩ። የሚለያዩት በምንድን ነው? በአይደንቲቲ አይደል እንደ እኔ በሚለው አይደል የሚለያዩት? ፐርሰን ከፐርሰን ጋር የሚያለያያቸው ምንድን ነው? እኔ የሚለው አይደለ ነገር አይደንቲቲ አይደለም ማለት አይቻልም። ሶስት አምላክ አረጋቸው ይለያያሉ አይደለም። እሱ ስለ አካል ነው የምናወራው። አሁን እኔ ስለ ፐርሰን አይደለም የማወራው፣ ስለ ፐርሰን ነው የማወራው። ስለ ኤሰንስ እያወራው አይደለም። እናንተ በሚገባችሁ በራሳችሁ ቋንቋ ነው የመጣሁት። ፐርሰኑን የሚለያየው አንዱ ከአንዱ የሚለያየው እኔ የሚባለው ነገር ነው። እኔ የሚለው ነገር ነው። አብም እኔ ይላል፣ ወልድም እኔ ይላል፣ መንፈስ ቅዱስም እኔ ይላል። ሶስት እኔነቶች አሉ፣ ሶስት ፐርሰኖች አሉ። አንድ ፐርሰን ነው ያለው ወይ ሶስት ፐርሰን ነው ያለው?
3% አለን እኮ አይደል? 3%። ስለዚህ እሺ ታዲያ እንደዛ ከሆነ ከእኔ በቀር ሌላ አምላክ የለም እያለ የሚናገረው የትኛው ፐርሰንት ነው ከሶስቱ? ራሱን ለይቶ እንደዛ ማለት አይችልም አይደል? አምላክ አንድ ነው። እኔ እኮ ታዲያ አንድ አምላክ 1% ነው የምትለው መንገድ አይሆንማ። እኮ አንድ አምላክ 1% ነው ማለት ነው። ሊነጣጠሉ አይችሉም። ለምን መሰለህ? ኖ እኔ የሚለው የትኛው ነው የጠየኩሽ? እኔ የሚለው የትኛው ነው ጥያቄው። እኔ እያለ የሚያወራው ማን ነው? ራሱ እኔ እያለ የሚያወራው እግዚአብሔር በመጽሐፍ ቅዱስ ፎር ኤግዛምፕል እኔ እግዚአብሔር ነኝ ሲል አብ ብቻ ነኝ ብሎ አይደለም ራሱን ወክሎ። እኔ አብ ስለሆነ ማስረጃ ልሰጥሽ እችላለሁ። ዕብራውያን 1:1 ላይ አይደለም ዕብራውያን 1:1 ላይ እግዚአብሔር ከጥንት ጀምሮ አለ ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረናል። በነቢያት ሲናገር የነበረው ማን ነው? በነቢያት ተናግሮ የተባለው ማን ነው? አብ ነው? ወልድ ነው? መንፈስ ቅዱስ ነው? ዕብራውያን 1:1 መሰረት ያ ሀብ ትልካረጅ አሁን እንዳልከው ማን የተናገረው የሚለው ነገር ስትመጣ ጠቅሱን ሄደን ማየት አለብን። ግን እኔ ወሂድ ልልህ የተናገረ ቆይ ኧረ በለው ሱብሃንአላህ ማለት እንዴት ነው የሚያስተናግዱሽ? ቀላል ጥያቄ ነው ጠየኩሽ። ማን ነው እየተናገረ ያለው? ሌላ ቦታ ላይ አትሂጂ። ዕብራውያን 1:1 ላይ የለም እኮ ነው ያልከው። የለም ዕብራውያን 1:1 ላይ እያስረዳሁሽ ነው እኮ። ዕብራውያን 1:1 ላይ ማየት አለ። መክፈት አይጠበቅብሽም። እየነገርኩሽ እኮ ነው። ለምን አላይም? እየነገርኩሽ አይደል እንዴ? ማለት እየዋሾሽ ነው። ባይብል አታውቂም? እንደዚህ ዝም ብሎ ማዛግ። አይ ቃሉን ከፈች። እሺ አይ ዝም ብሎ ዕብራውያን 1:1 አልከኛ። እኔ ግን ልል የመጣሁት አሜን እድሉን ሰጠኝ ስለመጣሁኝ እድሉን አይደለም ጥያቄ ጠየቅሽው እኮ። አሁን እኮ ስላሴ የለም ብዬ ምንድሽ እኮ እየነገርኩሽ ነው እንድንግባባ ነው። እኔ እኮ አለ ብዬ የመጣሁት ስለዚህ የእኛን መስማት እኮ ልነግርሽ እኮ ነው። እኛ መጠየቅ አለብኝ። አለ ለሚለው አካል እኮ እየጠየቅኩሽ ነው ያለሁት። መጀመሪያ ልጨርስ። እኔ የምትጠየቂውን መልሺ። ማትመልሺ ከሆነ መግባባት አይቻልም። የምታመጫቸውን ጥቅሶቹ በደቂቃ ነው የማፈራረሳቸው። ምንም እንትን የለብኝም፣ ችግር የለብኝም። ምንም እንደማታመጪ ስላሴን የሚያሳይ ነገር ምንም አታመጭም ባይብል ላይ። እኔ ጠየቅኩሽ ጥያቄ ከእኔ በቀር ሌላ አምላክ የለም ብሎ ለነቢያቱ ሲናገር የነበረው ማን ነው አልኩሽ። አልመለሽም። እኔ አብ ነው ብዬ ማስረጃ መጣው። ዕብራውያን 1:1 ብዬ ሳልኩሽ ከጥንት ጀምሮ እግዚአብሔር ለአባቶቻችን በነቢያት ተናግረዋል። አሁን ደግሞ በልጁ በዚህ ዘመን መጨረሻ ለኛ ተናገረናል። እዛ ጋር ለአባቶቻችን በነቢያት ተናግሮ የተባለው አብ ነው ወልድ ነው ወይስ መንፈስ ቅዱስ ነው? እኮ ይኸውልህ ሲጽፉ እሺ፣ አንድ ጊዜ እኔ ደግሞ ላስረዳ። ሲጽፉ ለምን እንደዛ እሱን ብቻ ነጥለህ ማየት አትችልማ? ምክንያቱም እዚሁ በነቢያት ተናግሮ ከኔ በቀር ሌላ አምላክ የለም ብሎ ሲናገር የነበረው መልሰው ነው ያለ። በኮንቴክስት አልጠየኩሽም። እሱን ዕብራውያን 1:1 ላይ በነቢያቱ ተናግሮ ነበረ የተባለው ልጁን የላከው ነው ወይስ አይደለም ነው የጠየኩሽ። አብ ነው እሱ አልኩ። ግን ኢየሱስ ክርስቶስ ሴፕሬትድ አያደርገውም ነው አይደል? አብ ስለተናገረ አልጠየኩሽም። አሁን የሚናገረው ማን ነው ነው ጥያቄ እኔ እንጂ አሁን አልጠየኩሽም። ስጠይቅሽ እሱ ስጠይቅሽ ትነግሪኛለች። ጀርባዬን በልቶኝ እያከከ ከኪልኝ ስልሽ እግሬን እያከክሽ ነው ያለሽው። እሺ አብ ከዛ ግን በልጁም ይላል ከስር። እሺ እቀበላለሁ። በልጁ ተናገረ ይላል አይደል? ስላለብኝ ነው። አዎ በልጁ በቃ እኔ አሁን በልጁ ተናገረ አልተናገረ አይደለም ጥያቄው። በጥንት ጊዜ ከኔ በቀር ሌላ አምላክ የለም ብሎ ሲናገር የነበረው ማን ነው ነው ጥያቄው። ማን ነው? ምንድን ነው ብዬ አይደለም የጠየኩሽ። ማን ነው ነው የጠየኩሽ። ማንነት ነው የጠየኩሽ። ከኔ በይኝ ማን ነው? እኔ ከኔ በቀር ሌላ አምላክ የለም እያለ የሚናገረው ለነቢያቱ ሲናገር የነበረው ማን ነው? ኢሳያስ ለኤርሚያስ ከኔ በቀር ሌላ አምላክ የለም እያለ የሚናገረው ማን ነው ነው ጥያቄው። አሁን መልስ ስጪኝ። አለሽ ሜሮን? አዎ እንደዚህ አልኩ እኮ ነጣጥለን ካየነውማ እኮ ኢየሱስ ክርስቶስን በምድር ላይ በመጣ ጊዜ ስለ ኢየሱስ ክርስቶስ ስፔሲፊክሊ ያወራል። እዛ ጋር ማናው እንትና የጠየኩሽ ጥያቄ ብሉይ ኪዳን ላይ ከኔ በቀር ሌላ አምላክ የለም ብሎ የሚናገረው ማን ነው? ማገዶ እኮ እየፈጀሽ ነው ያለሽው ዝም ብለሽ። አይ እኔ ልጠይቅ ነበር የገባሁት። እኔ ላሳይ። ትጠይቂያለሽ ግን መጀመሪያ ጥያቄው ይለቃ።
የምር እንደዛ ከሆነ ሁለተኛ እዚህ ቤት አትመጭም። የምር እንደዚህ ከሆነ በእንደዚህ ኖ አይ አልመለሽም። ፖይንቱ ስላሴ እንደሌለ ላሳይሽ ነው። እኔ እድሉን ሰጥሻለሁ። እኔ እድሉን ምንም የሚያጣደፍሽ ነገር የለም። ከኔ በቀር ሌላ አምላክ የለም ብሎ የሚናገረው ማን ነው? እዚህ ጋር አብ ነው። ኦኬ ከአብ ውጭ አምላክ አለ? ከአብ ውጭ አንድ አምላክ የሚባለው ማን ነው? ከአብ ውጭ እኔ በላይ አምላክ የለም ሲል እዚህ ጋር አብ ነው የተናገረው የሚል ነገር ከየት ነው ያገኘው ማለት ነው? ማስረጃ አለኝ ራሱ ኖርማሊ ማለት ነው። አንደኛ አብ ራሱ በልጁ በኩል ሲናገር ሰማሁት። ዮሐንስ ወንጌል ምዕራፍ 8 ቆይ ጥያቄ ጠይቀሽኛል፣ መልስ ልስጥ። ጥያቄ ጠይቀሽኛል። የቱ ጋር ነው ያለው? ኧረ በል ውረጅ። በጣም ትዕግስት የሚፈታተን ባህሪ ነው ያለሽ። ውረጅ በቃ። ሱብሃን አላህ ማለት ምን አይነት ባህሪ ነው ያለ? የምትስተካከይ ከሆነ ነይ ተመልሰሽ። የምትስተካከይ ከሆነ አንድ ድል ልስጥሽ። አንድ ድል ልስጥሽ። እስቲ መልሷት። አንድ ድል ልስጣት። እስቲ አስገባት ኡስታዝ። ምናልባት ወርዳ ስትመለስ ሲጣኗ ይለቃት ከሆነ ነይ እስቲ ግቢ። ምናልባት ወርዳሽ ስትገቢ የለችም። ካለች ሜሮን አንድ ቁጥር ጻፊ እና የአሁኑ ልጅ ሻሃዳ ይዟል። እሺ ኡስታዝ ስሙኑ ማዕሩፍ ብለናል። ማሻአላህ አላሁ አክበር ማሻአላህ። ሜሮን እድሜሽ ስንት ነው? እስቲ ሚታንሺ እስቲ ህፃናት ሁኚ። ከኔ በቀር ሌላ አምላክ የለም ብሎ የሚናገረው ማን ነው? ከጥንት ጀምሮ ሲናገር የነበረው ማን ነው? ዕብራውያን 1:1 ላይ ባለው መሰረት እኔ 4 5 6 ከኔ በቀር ሌላ አምላክ የለም እያለ የሚናገረው አብ ነው። ማስረጃ ልሰጥሽ እችላለሁ። 7 8 ወደ 20 ጥቅሶች አሉ ከፈለግሽ ማለት ነው። ትፈልጊያለሽ ልስጥሽ? ችግሩ እኮ እንዴት አፈታት ነው? ምክንያቱም ሶስቱን ነው አፈታት አይደለም ማለት ነው። ከኔ በቀር ሌላ አምላክ የለም ብሎ የሚናገረው አብ ስለመሆኑ ማስረጃ አትፈልጊም ወይስ ትፈልጊያለሽ? እኮ ነው እኮ አልኩሽ ነው ያዌ እኮ ማስረጃ አይደለም። አብ እሺ አብ ነጥዬ አብ። አንቺ ደግሞ ወልድና መንፈስ ቅዱስ የመሆናቸውን ነቢያት ጴጥሮስም እኮ መንፈስ ቅዱስን አምላክ እያለው ይናገራል። ነጥሎት ብቻ መንፈስ ቅዱስ አምላክ ነው ወይስ አይደለም? አይደለም ጥያቄ። ከኔ በቀር ሌላ አምላክ የለም ከኔ አይልም። ሐዋርያ ሥራ ምዕራፍ 5 ላይ መንፈስ ቅዱስ አምላክ ነው አይልም። አሁን ሌላ እርሳት አትይ። ተመለሺ። መንፈስ ቅዱስ አምላክ ነው አይደለም ጥያቄያችን። ብሉይ ኪዳን ላይ ለነቢያቶቹ ከኔ በቀር ሌላ አምላክ የለም ብሎ የሚናገረው ማን ነው? አብ ነው? ወልድ ነው ወይስ መንፈስ ቅዱስ ነው? ጥያቄውን አቀረብኩልሽ። ይኸው መልሽ። አብ አልኩ፣ ተስማማሁህ እኮ። ከዛ ግን ነጥለን ግን እዚህ ጋር ስለተጻፈ ኢየሱስ ክርስቶስም ደግሞ ቆይ ነው የሚለውን ነገር ዝም ብለሽ አትይጂ። ኧረ ቆይ አልጠየኩሽም። እሱን አብ ነው ከኔ በቀር ሌላ አምላክ የለም የሚለው ማንም የለም የሚለው አዎ አልኩ እኮ ወሂድ ቅድም። ጥሩ። ስለዚህ ከኔ በቀር ሌላ አምላክ የለም ብሎ የሚናገረው አብ ከሆነ አንድ አምላክ ዘዳግም 6:4 ላይ የተለያዩ ጥቅሶች ላይ አንድ አምላክ የተባለው ማን ነው? ብሉይ ኪዳን ላይም አዲስ ኪዳን ላይም አንድ አምላክ የተባለው ማን ነው? ልብ አድርጌ የጠየኩሽን ጥያቄ አምላክ የተባለው ማን ነው አይደለም የጠየኩሽ። በባይብል አንድ አምላክ የተባለው ማን ነው? እሺ እንደሱ ካልክ ደግሞ እኔም ጥቅስ አምጥቼ ደግሞ ይሄንን ሰፖርት ማድረግ አለብኛ። አንድ አምላክ ማን ነው ነው የጠየኩሽ ጥያቄ። ሶስቱም አካላት አንድ አምላክ አልጠየኩሽም። የጠየኩሽን ጥያቄ ስፔሲፋይ አድርጊ ነው የጠየኩሽ። ልብ አድርጊ። አንድ አምላክ ዘዳግም አንድ አምላክ የሚል ብሉይ ኪዳን ላይ 4 ቦታ ላይ አለ።
ዘዳግም 6:4 ኢዮብ 31:15 ዘካርያስ 19 ኧረ በለው አታዳምጥም እንዴ ይቺ ልጅ ላውራ እንጂ አንዴ ሚልኪያስ 2:10 ላይ የተለያየ አዲስ ኪዳን ላይ 16 ጥቅሶች አንድ አምላክ የሚላል አንድ አምላክ የተባለው ማን ነው በባይብል አንድ አምላክ የተባለው ማን ነው ሜሮን ቆይ አንዴ ለኔ እኮ ማውራት አልቻልኩኝም ወይ የምጠይቅሽን ጥያቄ ቀጥታ ስለማትመልሽ ነው እንደተባለ መንፈስ ቅዱስ እኔ ጠየቅኩት ጥያቄ አብ አምላክ ተብሏል ወልድ አምላክ ተብሏል መንፈስ ቅዱስ አምላክ ተብሏል አይደለም ጥያቄ አንድ አምላክ በባይብል ውስጥ ያወራን ያለነው አንድ አምላክ የተባለው ማን ነው በባይብል ውስጥ አንድ አምላክማ እግዚአብሔር ነው አይደል እንዴ በጥቅል እግዚአብሔር አንድ አምላክ የተባለው ማን ነው እሺ ማስረጃ ከመንፈሱ እግዚአብሔር ይለያል መንፈስ ቅዱስ እኮ መንፈስ ነው አይደል አንድ አምላክ የተባለው ማን ነው የጠየቁሽ ምንድነው ባንተ ሴንስ አብን ነጥለህ እንደዚህ ካየው መንፈስ ማን ነው አንድ አምላክ በባይብል ውስጥ አንድ አምላክ የተባለው ማን ነው ብሉይ ኪዳንና አዲስ ኪዳን ላይ ሜሮን እሱ ነው ጥያቄ ማስረዳት አልቻልኩም ስለማታውቂ እኮ ነው አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው ወይስ አይደለም የሚለውን ደግሞ ስመጣ ነው እንትምትዩ እኔ ጠየኩሽ አንድ አምላክ የሚለው ባይብል ላይ አንድ አምላክ እያለ ያለው ማንን ነው እኔ አብን ነው ብዬ ማስረጃ ልስጥሽ እሺ አምጣልኝ እሺ ኦኬ አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 ላይ ከአንዱ በቀር ማንም አምላክ እንደሌለ እናውቃለን ካለ በኋላ አንድ አምላክ አብ አለን አለ ይኸው አንቺ ደግሞ አንድ አምላክ የሚባለው ከሌ ነው ብለሽ ንገሪ ያው ሜሮን እየጠበኩሽ ነው ኦኬ እኛ እኮ ነጥለን ማየት አንችልም እያልኩ ነው አንድ አምላክ የተባለበትን ከሌ ነው ብለሽ ንገሪኝ እኔ ይኸው አብን አልኩሽ አንቺ ደግሞ ንገሪኝ ይሄን ነው ከሌ ነው ብለሽ እሺ እኮ አልኩ መንፈስ ቅዱስን አልኩ አንድ አምላክ የተባለበት መንፈስ ቅዱስ አለ ጥቅስ ነው የፈለኩት ልብ አድርጊ የጠየቅኩሽ አንድ አምላክ የተባለበትን ነው የጠየቅኩሽ አብን እኔ አሳየው እሺ ቢካዝ እግዚአብሔር አብ ከመንፈሱ የተለየ አይደለም አይደለ ምክንያቱም መንፈስ የጠየቅኩሽ አንድ አምላክ የተባለው ማን ነው ከአብ ውጭ አንድ አምላክ የተባለ አካል አለ ወይ ነው ጥያቄ የጠየቅኩሽ እግዚአብሔር ከመንፈሱ ይለያል ወይስ አይለይም አልጠየቅኩሽም አለ ወይ ካለ አለ ብለሽ ስጪኝ ከሌለ የለም ብለሽ ወደ ቆጣይ ፖይንት እንሄዳለን እሺ ዮሐንስ አንድ ላይ ስትሄድ እኮ ወልድንም አንድ አምላክ ይላል አንድ አምላክ ይላል አምላክ ነው አለው እዛ ጋር ከአምላክ አንድ አምላክ ይላል የጠየቅኩሽ አንድ አምላክ የተባለማ መላእክትም አምላክ ተብለዋል መላእክትም አምላክ ተብለዋል እኮ ስለዚህ አምላክ የሚለውን ቃል አይደለም አይፈለኩት አንዳንድ ስለ አማልክት ነው የሚያወራው ወይስ ስለ ኢየሱስ ከአብ ጋር እኩል መሆኑን ነው የሚያወራው አንተ በክርስቶስ እኩል መሆኑን አይደለም የሚያወራው ቆይ እንመጣብልሻለሁ እሱን አሁን የጠየቅኩሽ አምላክ የሚለው ማን አምላክ ተብለዋል አይደለም የጠየቅኩሽ ሙሴ አምላክ ተብለዋል የእስራኤል ዳኞች አምላክ ተብለዋል ሰለሞን አምላክ ተብለዋል ኢየሱስ አምላክ በተባለበት ሂሳብ ሰለሞን ተብለዋል አምላክ ማን ተብለዋል አይደለም ጥያቄው አንድ አምላክ የተባለው የአማልክቶቹ አምላክ አንድ አምላክ የተባለው ማን ነው ጥያቄው እኔ አብ ነው ብዬ ማስረጃ አመጣው አንቺ ደግሞ እከሌ ብለሽ ማስረጃ አምጪ አልኩክ በክርስትና አስተምሮ ነጥለህ አታየውም እዚህ ጋር ጴጥሮስ እኮ አንቺና ስጭኝ ካለ አለ እባክሽ የአናንያስን ካለ አንድ አምላክ ነው የምትፈልገው ስፔሲፊክሊ ወይስ ሌላ ላምጣልህ አምላክ አንድ አምላክ የሚል አንድ አምላክ የተባለ አዲስ ኪዳን ላይ 16 ቦታ ላይ አንድ አምላክ የሚል ጥቅስ አለ ብሉይ ኪዳን ላይ 4 ቦታ ላይ አንድ አምላክ የሚል አለ ይሄ አንድ አምላክ የተባለው ስፔሲፋይ ተደርጎ ማን ነው አፖስቶሊክ ፋዘርስ ቀደምት የነበሩ ሐዋርያን አበው የሚባሉት የሐዋርያት ተማሪዎቻቸው አንድ አምላክ የሚባለው አብ ነው ብሎ አስቀምጠዋል ከዛ በኋላ ነው የኒቂያ ጉባኤ ከተመሰረተ በኋላ ያሉ አባቶች አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው ብሎ ያስተማሩት እኔ ጠየቅኩሽ ጥያቄ አንድ አምላክ የሚባለው ከአብ ውጪ አንድ አምላክ የተባለ አካል ካለ ማስረጃ ስጪኝ እሺ አሁን እዚህ ማቴዎስ 28:19 ላይ ስትሄድ እኮ ይናገራል በስሙ ይላል ስሙ ማለት እግዚአብሔር ነው አይደለ እሱም ይላል በአብ በወልድ በመንፈስ ቅዱስ እያጠመቃቸው ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ሂዱና አሕዛብ ሁሉ በአብ በወልድ በመንፈስ ቅዱስም አጥምቁ የሚል ጥቅስ ነው እንጂ ያለው አንድ አምላክ የተባለው ከሌ ነው የሚል አይደለም የኔ ጥያቄ ስፔሲፋይ አድርጌ ብሉይ ኪዳን ላይ 4 ቦታ ላይ አዲስ ኪዳን ላይ ያህዌ የተባለው እሱ ነግርሻለሁ
አልደባለቅ ምንም የተደባለቀ ነገር የለም። እባክሽ ሌላ ቦታ ላይ አትይጂ። ዮሐንስ ማቴዎስ ተባለቃቸው አንድ ልኮ ነው የጠየቁሽን ጥያቄ መመለስ ከቻልሽ ቻልሽ ነው፣ ካልቻልሽ በጣም ትዕግስት የሚፈታተን ባህሪ ነው ያለሽ። ለመከራከር ሳይሆን እኔ እኮ መጽሐፍ ቅዱስ ለመከራከር ሳይሆን አምጪ። መጀመሪያ ላይ አንድ አምላክ ከአብ ውጭ የተባለ አካል ካለ አምጪና ስጪኝ። ይሄው እየጠበቅንሽ ነው ያለን። እየጠበቅንሽ ነው ያለነው። ይሄው አምጪ። ያ ጥያቄያችን ግን ማለት ነው ኢየሱስ ክርስቶስን መንፈስ ቅዱስንም ነጥለን አምላክ አይደሉም ማለት እንደማንችል አንድ አምላክ ከአብ ውጭ የተባለ አካል ካለ ጥቅስ አምጪ። ካለ አለ በይኝ፣ ከሌለ የለበኝ ነው። ወደ ቀጣዩ እንሂድ። ወደ አንቺ ላሳየም ስሞክር እኮ እንዳልከው በቃ በአብ አንድ አምላክ የሚል ወልድን መጠራት ይችላል፣ መንፈስ ቅዱስን አይደለም። የጠየኩሽ ጥያቄ አንድ አምላክ የሚል ነው የጠየኩሽ። ቀጥይ። ካለ ስጭኝ። እየጠበኩሽ ነው። አለሽ ሜሮን? አለው ግን ይሄ ትንሽ ሰውን ኮንፊውዥን ላይ ይጥላል። ምክንያቱም እኛ ኮንፊውዥን አይደለም፣ በጣም ብዙ ሰው እየተማረ ነው ያለው። ጥያቄው አንድ ነው። ጥያቄው አንድ ነው። የጠየኩሽ ጥያቄ አንድ አምላክ የተባለበት ብሉይ ኪዳን ላይ 4 ቦታ ላይ፣ አዲስ ኪዳን ላይ 16 ቦታ ላይ አንድ አምላክ የሚሉት ሐዋርያትና ነቢያት ማንን ነው ብዬ ጠየኩሽ። እኔ አብን ነው አልኩሽ። አንቺ ከሌን ነው በይኝና ንገሪ። አንድ አምላክ ስለ አንድ አምላክ ነው አምላክ የተባለችው ነገር እዚህ ጋር ቬሪ ኢምፖርታንት ሆነ። ምክንያቱም እዚህ ጋር ስላሴ አንድ አምላክ ነው ያለው። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 ላይ ከአንዱ በቀር ማንም አምላክ እንደሌለ እናውቃለን፣ ነገር ሁሉ ከእርሱ በኩል የሆነ አንድ አምላክ አብ አለን ነው የሚለው። አብን ነው። ኤፌሶን 4:6 ላይም ከሁሉ በላይ የሚሆን በሁሉ የሚኖር አንድ አምላክ የሁሉም አባት አለ አለ። የኢየሱስ አባትና አምላክን ነው አንድ አምላክ ነው የጠየኩሽ ጥያቄ። እሺ አንዴ ላምጣ አንድ ጊዜ። ኦኬ አንድ አምላክ አንተ በምትለው ሴንስ ከፈለ ሴንስ አምጪ። አንድ ጊዜ እዚህ ጋር ያንተን ነገር ሊያስታርቅልኝ የሚችለው ጥቅስ የትኛው ይሆናል? ዮሐንስ 1:18 ማለት ነው። ምን ይላል? መቼም ቢሆን እግዚአብሔርን ያየው አንድስ እንኳን የለም፣ በአባቱ እቅፍ ያለው አንድ ልጁ እሱ ተረከው ይላል። ስለዚህ አምላክን ሌላ ሰው አይቶት ካላወቀ አብን የምንለው ልጁ ካየው፣ ስለዚህ እንዴት ብለን ልጁ አየው ነው የሚለው ተረከው ነው የሚለው ዮሐንስ ወንጌል 1:18 ላይ እኮ አየውና ተረከው ይለያያል። ምን ብሎ የተረከው ሲባል ዮሐንስ ወንጌል ምዕራፍ 6 በአብ እቅፍ ውስጥ እንዳለም ሌላ አሁን ነው እዛው ላይ የሚናገረው። ታይ ሌላ ቦታ ትጂ። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔርን ያየው አንድስ እንኳን የለም፣ ቴዎስን ያየው ማለት ነው። በሱ እቅፍ ያለው በሱ እቅፍ ማለት who is in the bosom of the father በአባቱ እቅፍ ያለው። አሁን የት ነው ያለው? ኢየሱስ በአባቱ እቅፍ ነው። በአባቱ እቅፍ ያለው አሁን ላይ ያለው ምድር ላይ ያለ ተረከዋል። ምን ብሎ ተረከው? ዮሐንስ ወንጌል ምዕራፍ 6 ቁጥር 46 ላይ አብን ያየው ማንም የለም ብሎ ተረከ። ስለዚህ እግዚአብሔርን ያየ አንድስ እንኳን የለም ነው ጥያቄው። እኔ ጠየቁት ጥያቄ አንድ አምላክ የተባለው ባይብል ላይ ከአብ ውጭ አንድ አምላክ የተባለ አለ ወይ ነው ጠየቁሽ። ዮሐንስ ወንጌል 1:18 ላይ ያለው ጥቅስ በምን መልኩ አብን አይተኸው ነው ከክርስቶስ ጋር ነው? አንደኛ ዮሐንስ 5:20 ላይ ምን ይላል? የእግዚአብሔርም ልጅ እንደመጣ እውነተኛውም የሆነውን እናውቅ ዘንድ ልቡን እንደሰጠን እናውቃለን ይላል ክርስቶስ። ስለዚህ ኢየሱስ ክርስቶስ እኮ የአብ ነጸብራቅ ነው አይደል እንዴ? እንዴት ለይተን ኢየሱስ የአብ ነጸብራቅ ነው ወይስ አይደለም ብዬ አልጠየቅኩም። አንደኛው የጠየቅኩሽ ይነጠላል አይነጠልም ይጋጠማል አይደለም ጥያቄው አንድ አምላክ የሚለው ባይብል ላይ ከአብ ውጭ አንድ አምላክ የተባለ አካል ካለ ስጪኝ ያልኩሽ። ካለ አለ በይኝ፣ ከሌለ የለም በይኝ። ቀጥይ እኮ አንድ አምላክ ሲባል እኮ ማለት ነው ክርስቶስን ወልድንና መንፈስ ቅዱስን መነጠል አችልማ። የታለ እኮ ነው የምልሽ እኮ አንድ አምላክ የሚል
ከአብ ውጭ አንድ አምላክ የተባለ አካል አለ ወይስ የለም? የሶር ነው ጥያቄ ነው እኮ ቅድም ባልነው እኮ ኤሰንስ ከመጣ ኦፍ ኮርስ አንድ ኤሰንስ ነው አይደለ ያለው። ስለዚህ ሁለት ኤሰንስ እኮ አንድ አምላክ የተባለው ከአብ ውጭ አለ ወይስ የለም እኮ ነው ሜሮን። እሺ አለ ወይ? ከአብ ውጭ አንድ አምላክ የተባለ አካል አለ ወይ ነው የጠየቁሽ? የለም። እሺ እንደዛ ባል አንተ በምትለው መንገድ የለም። ምክንያቱም ሶስት ማድረግ አንተ በምን አይደለም በጥያቄው መሰረት አንድ አምላክ የተባለው ጋር ይብቃኝ ነው። ምክንያቱም ኧረ ምንም እንትን የምትይው ነገር የለም እኮ ምንም ማስረጃ የለሽም። ስላሴ በደቂቃ ውስጥ ካለ በኋላ እሺ እኔና አብ አንድ ነን ሲል ታዲያ ሌላ እንደገና እውነተኛ ነኝ ብሎ ኢየሱስ ክርስቶስ ለብቻው መምጣት እሱን ሰጥሻለሁ። ቀጣይ እነግርሻለሁ። አለ ወይስ የለም? መጀመሪያ አንድ አምላክ የሚል አለ። ቢከስ ሶስት አምላክ ስላልሆኑ እንደዛ ሊባልም አይችልም ነው። አንድ አምላክ የሚል ከአብ ውጭ አለ ወይ ነው መልሽ የተጠየቅሽው። ወይም ደግሞ ሶስቱ አካላቶች አንድ አምላክ ናቸው የሚል ባይብል ላይ ጥቅስ አለ ወይ? አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው ብላችሁ ታስተምራላችሁ። አብ ወልድ መንፈስ ቅዱስ ነበረ። ቅድም ወደሱ ለመምጣት ብዬ ነበረ እኮ አንድ አምላክ ናቸው የሚል አለ ወይ? አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ጥቅስ አለ ወይ? ተይው እሺ። አንድ አምላክ የተባለው ከአብ ውጭ አለ ወይ ስልሽ የለም። እሺ ቆላስያስ ላይ 2:2 ላይ እንዲህ ብሎ ይናገራል። ልባቸውም እንዲጸናና በፍቅርም ተባብረው በማስተዋል ወደሚገኙበት ወደ መረዳት ባለጠግነት ሁሉ እንደርሱ የእግዚአብሔር ምስጢር እርሱን ክርስቶስን እንዲያውቁ ይላል። ቆይ ይሄኛውን እሱ ለራሴ ክርስቶስ የእግዚአብሔር ምስጢር መሆኑን ይናገራል። ቆላስይስ 2:2 ልክ ነሽ። የጥበብና የእውቀት መዝገብ ደግሞ በእርሱ ዘንድ አለ። እውነት ነው። አንድ አምላክ ከሚለው ጋር አንድ አምላክ ሶስቱ አካላቶች ወይም አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል የባይብል ጥቅስ ነው የጠየኩሽ። ምንም አይገናኝ ነገር ነው የምትሰጪው። ጥቅስ ስላወቅሽ ብቻ እና እንትን ስላችሁ ብቻ ያለ ቦታው ነው ይላል። በስሙ ይልና ስሙ ይህ አንድ አምላክ ነው አይደለ? ከዛ በአብ በወልድ በመንፈስ ቅዱስ አጥምቁ እኮ አለ። 3% እሱን አልጠየኩሽም። እኔ አሁን ጠየኩሽ ጥያቄ አብ ወልድ መንፈስ ቅዱስ ሶስቱ ማለት ነው አንድ አምላክ ናቸው የሚል ባይብል ላይ ያለ ጥቅስ ይኖር? እሱን የጠየኩሽ የነበረው አምላክ ናቸው ሌላ አይችልም አንድ ስለሆኑ ማለት ነው እኮ በአብ ወልድ መንፈስ ቅዱስ ነው የሚለው። ሁለት ሊሆኑ ስለማይችሉ እንደዛ የሚል ጥቅስም ሊኖር አይችልም። ጥያቄ የጠየኩሽ ሊኖር አይችልም። አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው። ኦኬ ጥሩ ሊኖር አይችልም። እንደዛ ካልሽ እኔና አብ አንድ ነን የሚለውም መሄድ ትችያለሽ። እኔና አብ አንድ ነው የሚለው ምንድን ነው የፈለግሽው? ያለ ቦታው ነው። ዮሐንስ ወንጌል 10:30 ላይ እኔ አብን አየ ሲል በቃ እኔ ማለት እሱ እኔና አብን አየ ሌላ ነው። 14:19 ላይ ነው እኮ ያለው እኮ ሜሪዬ። የተለያየ ቦታ እኮ ትዘያለሽ። አንቺ ያነሳሽው ቅድም እሺ ማለት ምን ማለት ነው? ዮሐንስ ወንጌል 14 ኧረ ሜሮን ቀስ በይ። የመንፈስ ፍሬ ያሳይ ሜሮን። ኧረ የመንፈስ ፍሬ መንፈስ ቅዱስ የተሞላ ሰው እንደዚህ አይደለም ሜሮን ታይ። የጠየቅሽው ቅድም ሳወራሽ ዮሐንስ ወንጌል 10:30 ላይ እኔና አብ አንድ ነን ብለዋል ብለሽ ጠቀሽ። እመጣበታለሁ። በቃ አንቺ ጥያቄው መመለስ ሳቺ ስትቀሪ የጠየቅሽው መጀመሪያ መልሽና ከዛ ዮሐንስ ወንጌል 10:30 ላይ ያለውን እናየዋለን ብዬ ቃል በገባሁልሽ መሰረት ዮሐንስ ወንጌል 10:30 ላይ መጣው። አንቺ ዮሐንስ ወንጌል 14:9 ላይ ገባሽ። አሁን ደግሞ ይሄ ምን ይባላል መሰለሽ? አባሮሽ ይባላል። አባሮሽ ይባላል። ዝም ብሎ አኩኩሉ ነገር ሲጫወቱ ነው ሰዎች። አኩኩሉ ምናምን ስትይ አነጋም ነክቷ ሲል አባሮሽ ትጫወቻለሽ፣ ተከትለሽ ትሄጃለሽ። እኔ እንደዚህ አይነት ነገር ከኔ ጋር አይሰራም። አንድ ነጥብ ላይ ከሆነ የምታወሪው አንድ ነጥብ ላይ እናወራለን። ዮሐንስ ወንጌል 10:30 ላይ እኔና አብ አንድ ነን የሚለውን ጥቅስ ጠቅሰሻል። እሱ ላይ እናወራ የምትፈልጊ ከሆነ። አይ ካልሽ ደግሞ ዝም ብሎ አባሮሽ። አሁን ለምሳሌ ዮሐንስ ወንጌል 19 ላይ ደግሞ ስመጣ ደግሞ ሌላ ቦታ ላይ ምንድነው የፈለግሽ? ዮሐንስ ወንጌል እኔና አብ አንድ ነን ሲል እኔ ሲል 1% ነው አይደለ ኢየሱስ? እና ሲል ደግሞ ለየው። አብ አለ አብና ወልድ እና ሲሉ 2%ን ነው የሚያመለክተው አይደለ? ህብረታቸውን ለማሳየት ነው። እኔ አይደለም የጠየኩሽ። ኧረ በአላህ እንደ በፈጠረሽ ጌታ ይዤሻለሁ፣ በፈጠረሽ ይዤሻለሁ። እኔና አብ አንድ ነን ሲል እኔ አሁን ቃላቱን እያንዳንዱ እየመጣ እኔ ሲል 1% ኢየሱስ አለ እና ሲል ደግሞ ነጥለው ደግሞ 1% ሊያሳየን ነው። እኔና አብ አለ ሲል ስንት ፐርሰኖችን የሚያመለክተው? እሱና አባቱ 1% እንዳልሆኑ ለማሳየት ነው አይደለ? እኔም አዎ ነን የሚለው ስንት ነው የሚያሳየው? ነን የሚለው ስንት ነው የሚያሳየው? ነን ሲል ደግሞ ማለት ምን ማለት ፈልጎ ነው? አምላክነቱን ነን የሚለው ቃል አንድ የሚለው ቃል መጣውም እያንዳንዷን ነገር ነው እየመጣው ያለሁት ሜሪዬ። እኔ አንድ እና ኮፕላቲኮ ካይ እና አብ ነን የሚል ነገር አለ። ነን የምትለው
አዎ ከዛ በኋላ አንድ ነን ይላል። በምንድን ነው አንድ የሆኑት? በአምላክነት አይደለም። ለዛ ነው ይህ ለመጻፍ ለኢየሱስ እንተወለት በምን አንድ እንደሆነ ሆነ አምላክ ነው ብለህ ካመንክ እኔ እና እሱ አንድ ነን ሲል ምን እያለ ነው? አንድ ሰው እሱ ለሱ ብንሰጥ አይሻልም? ኢየሱስ እንዲናገር ኔቸሩን አይደል እንዴ? እሱ ይናገራል። በምን አንድ እንደሆኑ ራሱ ይናገራል። አንድ ነን አለ። ስሚው እሱን ኢየሱስ ሲናገር በምን አንድ እንደሆኑ ዮሐንስ ወንጌል ምዕራፍ 17 ቁጥር 11 ላይ ቅዱስ አባት ሆይ እነዚህ የሰጠኝን እንደኛ አንድ እንዲሆኑ በስም እጠብቃቸዋለሁ አለ። ማንን ነው አንድ እንዲሆኑ የሚለው? እሺ እኔ ልመልስ። እሺ አንዴ ማንን ነው አንድ እንዲሆኑ የሚለው ነው የጠየኩት። ዝቅ ብሎ እኮ ሊደበድቡት ተነሱ። እንዴት እኔ አምላክ ነው አይደለም እኮ አንድ የምትለዋን ቃል ነው የፈለኳት እኮ ሜሪዬ። እሱ አሁን ላይ ደግሞ እመጣለሁ ሜሪ። አንድ የምትለዋን ቃል ልፈታልሽ ነው ያለሁት እኮ። ኢየሱስ በምን አንድ እንደሆኑ አሁን እየተናገረ ነው ያለው። አንድ እንዲሆኑ አለ። አንድ የሚሆኑት እነማን ናቸው? ቆያ እዚሁ ላይ መቆየት አለብን ብለሃል። ቁጥር 33 ላይ ስትሄድ እኮ ሊወግሩት ተነሱ ይላል። ፈሪሳውያን ድንጋይ ሊወግሩት የተነሱት ለምንድን ነው? ፎርስ አኩዜሽን ነው እኮ እሱ እኮ። አምላክ ነኝ አልክ ብለው ነው የሚለው። አላሉትም። አምላክ ነኝም አላለም። አምላክ ነኝ አልክም አላሉትም። አውጪው አምላክ ነኝ አልክ አላሉትም። እነሱ አልክ እኮ እንደ አምላክ የአምላክን አላሉም። እንደዛ አላሉም። አውጪው ጥቅሱን አውጪው ከፈለግሽ እዛ ላይ ቆይ። እሺ አውጪው። ከባድ ነው። አይ ዝም ብለሽ ነው አይደለም ማለት አይልም። እንደዛ አይደለም። ያየን ምናወራ አሪፍ ነው። እሺ ኮንቴክስት ነው እንጂ አውጪው። አምላክ ነህ አልክ ብለው አላሉትም እነሱ። አይሁድም ስለ አላሉትም። እንደዛ አላሉትም። አምላክ ነኝ አልክ አላሉትም። ስራ አንወግርህም ስለ ስድብ አንተም ሰው ሆነ ራስህን አምላክ ስለማድረግ ነው እንጂ አሉት። ስለማድረግ ነው እንጂ አምላክ ብለሃል አምላክ ነኝ ብለሃል አላሉትም። አምላክ ነኝ ራሱን አምላክ አድርጓል። ኢየሱስ ራሱን አምላክ አድርጓል። ራሱን አምላክ ተረዱት። ኧረ ቆይ ሜሪ፣ ኧረ ባላ ማለት ተረጋጊ። እዛ ላይ እየተናገረ ያለው ድንጋይ ሊወግሩ ያነሱበት ምክንያት አላቸው። ምክንያታቸውን ራሱ ይናገራል በኋላ ላይ ቁጥር 36 ላይ። መጀመሪያ ላይ ምንድን ነው ሰው ስትሆን ራስን አምላክ አድርገሃል ብለው ፎርስ አኩዜሽን የተጠቀሙበት። ፎርስ አኩዜሽን ማለት የሐሰት ክስ ማለት ነው። ኢየሱስ ራሱን አምላክ አላደረገም፣ ማድረግም አይችልም እንጂ ራሱ። ለምሳሌ አንቺ ራስሽን ሰው ማድረግ ትችላለሽ? አቺም ራስ ፎርስ አኩዜሽን ነው። ሰው ስትሆን ራስን አምላክ አድርገሃል ማለት ፎርስ አኩዜሽን ነው። ከዛ በኋላ ምን አለ? ቁጥር 35 ላይ አንብቢው። ቢባል እንኳን አለ የሆነ ቢባል እንኳን አለ። ቀጥ አንብቢው። አንብቢ ሜሪ፣ ቀጥ ቁጥር ስንት ላንብበል? አውዱ ላይ ምን ስላለ ነው ድንጋይ ሊወግሩ ያነሱት እና ሊገሉት የነበረው ያሰቡት ምን ስላለ ነው ብለን ስንል ዮሐንስ ወንጌል ምዕራፍ 10 ቁጥር 34 ላይ ኢየሱስ መለሰ እንዲህ አላቸው፣ እኔ አማልክት ናችሁ አልኩ ተብሎ በሕጋችሁ ተጽፎ አይጻፍ አይደለምን? መጽሐፍ ሊሻር አይቻልምና የእግዚአብሔር ቃል የመጣላቸው አማልክት ካላቸዋል። የእግዚአብሔር ልጅ ነኝ ስላልኩኝ ትሳደባለህ እንዴት ትሉኛላችኋል? ምን ብሎ ነው ክሌም ያደረገው? የማን ልጅ ነኝ ያለው ክሌም ያደረገው? ተሳደብክ ያሉት ምን ስላልኩኝ ነው አለ። ተሳደባል የምትሉኝ ምን ስላልኩኝ ነው አለ። እኔና አብ አንድ ነን ስላልኩኝ ነው አለ። እስቲ 36 ላይ አንብብ። አውዱ እዛ ጋር ይሄን እኔና አብ አንድ ነን ሲላቸው እኔን እኮ አሁን ትሳደባል። እነሱ ተሳድበሃል አሉት። ድንጋይ ሊወግሩ አነሱ ይላል። ለምንድን ነው ያነሱት? እኔና አብ አንድ ነን ስላለ ነው አይደለም። ሰው ስትሆን ራስን አምላክ ስለ ስድብ ነው አሉት። ስድቤ ደግሞ ምንድን ነው? ምን ስላልኩኝ ነው የሰደባችሁኝ? ተሳድባል የምትሉኝ አለ 36 ላይ 36 ላይ የእግዚአብሔር ልጅ ነኝ ስላልኩ እናንተ አብ ቀደሰውን ወደ ዓለም የላከውን ማለት ትሉኛላችሁ ብሎ ጥያቄ ትሳደባለህ። የማን ልጅ ነኝ ክሌም ያደረኩት ማን ምን ብዬ ነው ክሌም ያደረኩት? ድንጋይ ሊወግሩት ያነሱት ምን ስላለ ነው? ታዲያ የእግዚአብሔር ልጅ እኮ አምላክ ነው አይደል እንዴ? አምላክ እንዴት ጥያቄ አይደለም እኮ አሁን ጥያቄ። እነሱ ድንጋይ ሊወግሩ ያነሱት የማን ልጅ ነኝ ስላላቸው ነው እኮ። ይሄም እኮ የእግዚአብሔር ልጅ ነኝ አለ ማለት እኮ አምላክ ነኝ እያለ እኮ ነው። ከአምላክ አይደለም እኔና አብ አንድ ነን ስላለ ነው ድንጋይ ሊወግሩ ያነሱት። እሺ ቆይ አንዴ ልንገርህ። የእግዚአብሔር ልጅ መሆን እዚህ ጋር በምን ኮንቴክስት ነው አንተ የፈታኸው?
እንፈተዋለን፣ እሱን እንመጣበታለን። አሁን ይኸውልሽ ሌላ እንታ አትለጥጪው፣ አባሮች ጨዋታ አታደርጊው። እኔ ጋር ነጥብ በነጥብ ነው የምታወሪው። ዮሐንስ እዚህ ጋር ምን ይላል መሰለህ? 37 ቁጥር ላይ እኔ የአባቴ ስራ ባላደርግ እሱ ሌላ አለ እኮ እንትን ነው። አብ ወልድ ሲል ከአባት ጋር ሪሌሽንሺፕ እንዳለው አይደል? የሰጠው ነው የሰጠኝን ስራ ነው የሚለው እኮ የሰጡት ነው እኮ ወልድ ከራሱ። አረ ሌላ ቦታ አትሂጂ ተይ አልኩም። እዛው ላይ ነው እኮ 10:30 ላይ እንጨርስ። 10:30 ላይ አሁን የሚሰራውን ስራ የአባቴን ስራ ነው የምሰራው ሲል አንደኛ በአባቱ ስም ነው የሚሰራው። ዮሐንስ ወንጌል 10:25 ላይ እኔ በአባቴ ስም የምሰራው ስራ ስለኔ ይመሰክራል፣ መላኩም ማለት ነው። ዮሐንስ ወንጌል 10:37 ላይም እንደዛ ነው የሚናገረው። አብ ልፈጽሞ የሰጠኝ ስራ ስለኔ ይመሰክራል አለ። ዮሐንስ ወንጌል ምዕራፍ 17 ቁጥር 4 ላይ ምንድን ነው የሚለው? የሰጠኝን ስራ ፈጽሜ በምድር ላይ ያከበርኩ አለ። ዮሐንስ ወንጌል ምዕራፍ 5 ቁጥር 19 ላይ አብ ከራሱ ወልድ ከራሱ ምንም ሊያደርግ አይችልም፣ አብ የሚያደርገውን ሁሉ ለወልድ ያሳየዋል ይላል። እያየ ነው የሚያሳየው ነገር ነው። ጥያቄው እሱ አይደለም። የአብን ስራ ኢየሱስ እንዴት ሰርቷል አልሰራም አይደለም ጥያቄው። ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኔና አብ አንድ ነን ሲል ድንጋይ ሊወግሩ ያነሱት ስለምንድን ነው? ስለ መልካም ምንድን ነው? መጥፎ ነገር አድርጌ ምንድን ነው ሲሉት ፎልስ አኩዜሽን ተጠቀሙ። ሰው ስትሆን ራስን አምላክ አድርገሃል አሉት። ኢየሱስ ራሱን አምላክ አላደረገም። ዮሐንስ 10:38 ላይ ስትሄድ እኮ አብ አይደለም ደግሞ እኮ ነገር እሺ ቆይ እንትን ለማለት 38 ላይ የለም እኔና አብ አንድ ነን የሚል 38 ላይ የለም። ዝቅ ስትል ምትይ 38 ላይ ይላል ባደርገው ግን እኔን እንኳን ባታምኑ አብ እኔም እሺ እንደሆነ እኔም በአብ እንደሆንኩ ታውቁና ታስተውሉ ዘንድ ምን ነው የፈለግሽው? 38 ላይ አልገባኝም። ኢየሱስ ክርስቶስ እሺ አንብበው አንተ ወይ ዮሐንስ 38 ላይ ምንድን ነው የፈለግሽው? 38 ላይ እዚህም ጋር እኮ እኔና አብ አንድ ነን እኮ ነው ቤሲክሊ ትርጉሙ አይልም። ምን እኔ በአብ ውስጥ ነኝ አብን በእኔ ውስጥ ነው እኮ እያለ ነው። እሺ ዮሐንስ ወንጌል 14:20 ላይ አውጪው። ኢየሱስ ክርስቶስ በአብ ውስጥ እኮ እሱን ነው የምልሽ። 14:20 ላይ አውጪው፣ መልሱን ይመልስልሻል። ኢየሱስ እንዴት እንደሆነ ሪሌሽንን ነው የሚያሳየው፣ ስለ አንድነት አይደለም የሚያወራው። ዮሐንስ ወንጌል 14:20 ላይ እንዲያውጪው። እሺ ከማውጣቴ በፊት አብ እኔ እንደሆነ እኔም በአብ ሆንሁ የሚለውን ነገር ትፈታልኛለህ እኮ። እሱን ልፈታልሽ እኮ ነው እኮ። ለምንድን ነው የምትቸኩው? ወደ ሰፊ ለምን ዮሐንስ ወንጌል 14:20 ላይ ያውጪው። ሚሪዬ ምን ነው ወደ ሰፊ ብትወጂልኝ። ወደ ባሻ ከሆንሽ እኮ አስቸገርሽ እኮ። ዮሐንስ ወንጌል 14:20 ላይ ያውጪው። እሺ 14:20 14 አስባል ከመጽሐፍ ቅዱስ ላይ ብንገልጥ በዚህ ፍጥነት አንችልም ነበረ። አዎ እኔ በአባቴ እንዳለው እናንተም በእኔ እንዳላችሁ እኔም በእናንተ እንዳለው በዚያን ቀን ታውቃላችሁ ይላል። ግን መጀመሪያ ኤግዛምፕል ቆይ አንድ ጊዜ ሜሪዬ ተረጋግተሽ ካላወራሽ ይሄ መንፈሳዊ ነገር ነው። ዮሐንስ ወንጌል 14:20 ላይ ባለው ጥቅስ መሰረት እናንተ በእኔ እንዳላችሁ እኔ በእናንተ እንዳለው ሲል ምን ነው የሚያመለክተው? ሐዋርያትና ኢየሱስ ጋር ያለው ምንድን ነው የሚያመለክተው? እናንተ በእኔ እንዳላችሁ እኔ በእናንተ እንዳለው ሲል ምንድን ነው የምትረጂው? እሱን እስቲ መጀመሪያ እስቲ እኔ በተረዳሁትኝ እሺ ቆይ አውዱን አይቼ መናገር ይችላል። እኔ በአብ እንዳለው አብን በእኔ እንዳለው የሚለው ነገር ለመረዳት እኛ ቀጥታ ዳይሬክት ሪሌሽንሽፕ ከአብ ጋር እንዳሌለን ያሳየናል። ለምን መሰል እኛ ከሱ ነው እንጂ የምናገኘው። የጠየኩሽ ጥያቄ ሐዋርያቶችን ሲላቸው እኔ በእናንተ እንዳለው እናንተ በእኔ እንዳላችሁ ሲል ምን ማለቱ ነው? ኦኬ ይሄ የሚያሳየው ኢየሱስ ክርስቶስ መጀመሪያ ዋናው ሶርሱ አብ እንደሆነ ያሳያል። አይደለም የጠየኩሽ ስለ አብ አይደለም የጠየኩሽ እባክሽ አላህን ፍሪ፣ የፈጠረሽን ጌታሽን ፍሪ ማለት የሰው ጊዜም እያቃጠልሽ የሰው ጉልበትም እያቃጠልሽ እንደዚህ ጥሩ አይደለም ለወደፊት። አሁን እንደዛ ካልሆነ ዮሐንስ ወንጌል 14:20 ላይ እኔ በእናንተ እንዳለው እናንተ በእኔ እንዳላችሁ ሲላቸው ሐዋርያትና ኢየሱስን ምንን ለማሳየት ነው ይሄን የተጠቀመው? እሺ ልመልስ። እሺ ዳይሬክትሊ ኢየሱስ ክርስቶስ ከአብ ጋር ዳይሬክት የሆነ ሪሌሽንሽፕ አለው። እኛ ደግሞ ከኢየሱስ ክርስቶስ ጋር ሪሌሽንሽፕን ያገኘነው በመንፈስ ቅዱስ እንደሆነ በምን አገኙ? አይደለም አልጠየኩሽም። ሪሌሽንሽፓችን ከኢየሱስ ጋር በመንፈስ ቅዱስ ነው እንጂ እኛ ዳይሬክት የለንም ከአብ ጋር ማለት ነው። ያአላህ ትዕግስቱን ስጠኝ፣ ሰብሩን ስጠኝ ኢንሻአላህ። አይደለም እንደዛ አይደለም የጠየኩሽ ጥያቄ
አብ ከወልድ ጋር ስላለው አይደለም የጠየኩሽ ጥያቄ፣ ሲምፕሊ እንድትረጁ ነው። እኔ በእናንተ እንዳለው እናንተም በእኔ እንዳላችሁ ሲል ምንን ያመለክታል? በሐዋርያትና በኢየሱስ መካከል ሪሌሽንሽፕ እንጂ የመለኮት አንድነት የኦንቶሎጂካል ሜታፊዚካል የሚያሳየው ነገር አለ? ቃሉ ራሱ ቃሉን ነው የምነግርሽ። ኦንቶሎጂካሊ በማንነት በምንነት በአምላክነት በሰውነት በምናምን አንድ ሁለት ምናምን እንደሚባለው ነገር አይነት አለው? አዎ እዚህ ጋር ባመጣኸው ማለት ነው። እሺ ታዲያ እሱ ተለይቶ ክርስቶስ ተለይቶ ለምን ስፔሻል ከሐዋርያት ሪሌሽንሺፕ ይኖረዋል? ሪሌሽንና የሚያሳየው እኔ ባብል እኮ እንጂ ሌላ ነገር አያሳይም። ስለ አምላክነት አያሳይም። እኔ በእናንተ እንዳለው እናንተ በእኔ እንዳላችሁ ሲል ሐዋርያት በኢየሱስ ውስጥ አሉ ማለት አይደለም። ሪሌሽንን ነው የሚያሳየው። ልክ እንደዚሁ ማለት ነው። ልክ ዮሐንስ ወንጌል ምዕራፍ 10 ቁጥር 38 ላይ እኔ በአብ እንዳለው አብ በእኔ እንዳለ ሲል አብና ወልድ ያላቸውን ሪሌሽን ነው የሚያሳየው። የመለኮታዊ ህብረት አይልም። እንደዛ ከሆነ ከሐዋርያቶቹም ጋር ኢየሱስ የመለኮታዊ ነገር ልብለሽ ልትመጪ ነው? አይደለም። እኛማ ሰዎች ነን። ስለዚህ ከክርስቶስ ጋር የሚኖረን ህብረት በመንፈስ ቅዱስ ብቻ ነው ሊሆን የሚችለው አይደል? ሰው ነን። እንደዛም ነው። መሀል ላይ መንፈስ ቅዱስ ተለይቶ ከአብ ጋር በመንፈስ ቅዱስ አማካኝነት ነው። ዮሐንስ ወንጌል ላይ ብዙ ቦታ ላይ ሉቃስ 4:1 ላይ መንፈስ ቅዱስ ተሞልቶ ነበረ። ኢሳያስ 42:1 ላይ ደግሞ በትንቢት መንፈሴን በእርሱ ላይ አኖራለሁ ይላል። ማቴዎስ ወንጌል 3:17 ላይ ደግሞ መንፈስ ቅዱስ አረፈበት ይላል። መንፈሱን ያፈሰሰው እሱን ነው፣ ቀብቶታል። ግንኙነታቸው ሪሌሽን ያሳያል። አብና ወልድ ሪሌሽን እንዳላቸው ነው። አሁን ወደ ዮሐንስ ወንጌል 10:30 ላይ ተመለሽ። ምንም እስካሁን ድረስ ያመጣሽው ነገር የለም። እኔና አብ አንድ ነን ለሚለው ቃል ኢየሱስ ድንጋይ ወግረው ማለት እኮ ያመንክ ያለው ወሂድ ኢየሱስ ክርስቶስ ከኛ አባብ እንደሆነ ማለት ነው። ነብይ አይደለም ማለት ነው። በዚህ ኮንቴክስት ከወሰድከው ራሱ እሱ የተለየ ሪሌሽንሺፕ ከአብ ጋር ማለት ነው። በምን አልኩሽ? አንተ በምትለው ከፈታው። እዚህ ጋር ግን እኔ በአባቴ ውስጥ ነኝ ሲል የሱ መለኮታዊ ሪሌሽንሺፕ ነው የሚያሳይ። አላለም በአባቴ ውስጥ ነው አላለም። እኔ በአብ እንዳለው አብን በኔ እንዳለ አለውን ያለው አይተሃል አይደለ? አብን በኔ ያለ ሲልስ ምን ማለት ነው? ስለዚህ ማለት የነበረበት አብ በእኛ እንዳለ ብሎ እሱን ራሱን እንደ ሰው ማድረግ አለበት። ኖ አይደለም። እሱን እኮ ጠየኩሽ እኮ ዮሐንስ ወንጌል 14:20 ላይ ሐዋርያቶቹን እኔ በእናንተ እንዳለው እናንተ በእኔ እንዳላችሁ ሲባል ምን ነው የሚያመለክተው ብዬ ስጠይቅሽ ሪሌሽንን ብቻ ነው የሚያሳየው፣ ዲቪኒቲን አያሳይ ወይም ደግሞ ሰብአዊነት። ምክንያቱም ሐዋርያቶችን ነጥሎ ነው እንደዛ ያለው። እኔ በእናንተ እንዳለ ሲሆን አጠቃላይ ህብረት በቃ ልክ እንደዛ ማለት ነው። ሪሌሽን ነው። ሪሌሽን ነው። እንደዛ ነው። ምክንያቱም ከዛ የተለየ ነገር የለውም። አንድ ያጅ ሁለተኛ ነገር ደግሞ ክርስቶስን ነብይ ሊያደርገው አይችልም ማለት ነው። በቃ አምላክ ያደርገዋል። የለውም አምላክነት የለውም እኮ ነው የምልሽ። አባትን ማግኘት ማንችለው አብን ታዲያ እኛንም እንደዛ ለምን እንደሱ ማለት አልቻልንም? እዚህ ጋር አለ ቆይ ልነግርሽ እኮ ነው። ለምን ለየ ነው እዚህ ጋር ጥያቄው ለምን ለየ? ራሱ ከባድ ነው። አልለየውም ራሱ ለምን ለየ ታዲያ? ይኸው እናንተን የሚቀበል ማንን ይቀበላል አለ። እናንተን የሚቀበል ማንን ይቀበላል አለ። ቆይ ኤግዛምፕል ልስጥሽ። እናንተን የሚቀበል ማንን ይቀበላል አለ ኢየሱስ። እኔን ይቀበላል ምን ማለት ነው? እስቲ እናንተን የሚቀበል እኔን ይቀበላል ማለት ምን ማለት ነው? እሱ ራሱን የቻለ ትርጉም አለው። ምን ማለት ነው? ታምሽችም ተመልሽልኝ እንድትረጂ። እናንተን የሚቀበል እኔን ይቀበላል ማለት ምን ማለት ነው? ወደ አንድ ቦታ ሳይሆን እዚሁ ላይ ራሱ ነው። ኤግዛምፕል ነው እንዲገባሽ እኮ ነው። ሪሌሽን እንደሆነ አምላክ አደረገ ማለት እኮ ነው። አላደረገም። አምላክ የሚል ነገር በኃይለ ቃል አውጥተሽ አላሳየሽኝም እስካሁን የለም። ራሱ ዮሐንስ ወንጌል 10:30 ላይ ተመለሽ። እኔ በአባቴ እንዳለው ማለት ምን ማለት ነው? እሺ እኔ በአባቴ እንዳለው አባቴም በእኔ እንዳለ ማለት ሪሌሽንን ነው የሚያሳየው። ልክ ዮሐንስ ወንጌል 14:20 ላይ ስፔሻል ሪሌሽን ከአብ ጋር ይኖራል። ሰው ስፔሻል አይልም፣ ሪሌሽን ነው የሚያሳየው። በቃ ሲምፕሊ ላሳይሽ ዮሐንስ ይህንን ቃል እንደሚጠቀም ተመሳሳይ እግዚአብሔር በእኛ አለ እኛም በእግዚአብሔር አለን የሚል ጥቅስ ላሳይሽ። ስፔሻል ከሆነ እኛ አምላክ ነን። አንደኛ ዮሐንስ መልእክት ምዕራፍ 4 ላይ አውጪው ላሳይሽ። አብ አንድ ነን ብሎ ክሌም ያደረገ ነብይ የለም። ቆይ እነግርሻለሁ እኮ ወደ ሌላ ለምን አንድ ጥቅስ አንስተሽ ሳታደሚ ወደ ሌላ ነገር ትሄጃለሽ? ሜሪዬ ቆይ እስቲ ተረጋጊ። ምንድን ነው ማለት ሰዎች ስሜታዊ እንዲሆኑ ለማድረግም እየታልሽ አንቺ ራስሽ ነሽ እኮ። እኔ አንድ ቦታ ላይ ነው ያለሁት። ይኸውልሽ አንደኛ ዮሐንስ መልእክት ምዕራፍ 4
ቁጥር 16 ላይ እግዚአብሔር ለእኛ ያለው ፍቅር አውቀናልና፣ እግዚአብሔር ፍቅር ነው፣ በፍቅር የሚኖር በእግዚአብሔር ይኖራል፣ እግዚአብሔር በእርሱ ይኖራል አለ። ስለማን ነው የሚያወራው? ስለማን ነው የሚያወራው? አሁን ያለህበት ቦታ ላይ አይደለሁም። ምክንያቱም እንደገና ሄደን አውድ ልንፈታ ነው ማለት ነው። ተመሳሳይ እኮ ነው፣ ሪሌሽንን ነው የሚያሳየው። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 15 ላይ ኢየሱስ የእግዚአብሔር ልጅ ሆኖ እንደሆነ በሚታመን ሁሉ እግዚአብሔር በእርሱ ይኖራል፣ እርሱም በእግዚአብሔር ይኖራል አለ። አንደኛው በአንደኛው ይኖራል። አብ በእኔ እንዳለ እኔ በአብ እንዳለሁ የሚለው ይኸው እዚህ ጋር አማኙንም እሱ ስፔሲፊክሊ በአብ ላይ እንዳለሁ እያለ ሊያወራ ይችላል ነው ሰው ይኸው አለ እኮ እዚህ ጋር እኮ ለአማኝም ተጠቅሞበታል እኮ ሜሪዬ። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 15 ላይ ምንድን ነው የሚለው? በእርሱ እግዚአብሔር በእርሱ ይኖራል አለ። ትምህርት የራሱን የቻለ አምላክነትን አላሳይሽኝም እኮ ሜሪዬ። አውዱን ጠብቄ ዮሐንስ ወንጌል ምዕራፍ 14 ቁጥር 10 ላይ አብ በእኔ እንዳለ እኔም በአብ እንዳለው የሚለውን ቁጥር 20 ላይ ፈታለን። እሺ ዮሐንስ 10:30 እኮ ሳንፈታ ነው እኔና አብ አንድ ነን ሲል ምን ማለት ነው? እሱ ላይ ስመጣልሽ ወደ ሌላ ነገር ትሄጃለሽ እኮ ሜሪ። አንቺ እኮ ነሽ እኔ እኮ እሷን ነው የምፈልገው። እኔና አብ አንድ ነን የሚለውን ማለት አይችልም። ለዚህ እኮ ነው ሊወግሩት የተነሱት ነው እያልኩ ያለው። አይደለም ነው እኮ የምልሽ። ሊወግሩት የተነሱት የሐሰት ክስ ነው። አንደኛ የሐሰት ክስ ነው፣ ፎርስ አሊጌሽን የተጠቀሙት አንድ። ሁለተኛ ነገር ደግሞ ምን ስላለ እንደሆነ ቁጥር 36 ላይ ተናግሯል። የእግዚአብሔር ልጅ ነኝ ስላልኩኝ ልትወግሩኝ ተሳርባል ብላችሁ ልትወግሩኝ ተነሳችሁ ብሎ ነው ያስቀመጠው። ምንድን ነው የሚባለው? ማለት ቢጋትን የሚለው እኮ እነግርሻለሁ እኮ እሱን እንመጣበታለን። አይደለም ሜሪ፣ አይደለም። ቆይ አንዴ ተረጋጊ። እናንተም የተለያየ ቦታ ተርገጪ። ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ማለት ነው። እሺ አሁን እያሳዘንሽኝ መጣሽ። ታውቂያለሽ አሁን ከሰው ጋር እንዴት እንደምትግባቢ ማለቀም የእግዚአብሔር ልጅ አመንክ እኮ አንተም ለምን እንደው ታውቂያለሽ። በጣም የተጎዳሽ ሰው ነሽ። ለዛ ነው አሁን እያዘንኩልሽ ያለሁት። አሁን በፊት አሁን በሆን ኖሮ ልናድድ የምር ተጎድተሻል። መጎዳትሽን ማውቀው ምንድን ነው? አንድ ቦታ ላይ ተረጋግተሽ ማውራት አልቻልሽም። ሬስትለስ ሆንሽ በአንዴ ራሱ። ዮሐንስ ወንጌል 10:30 ላይ እንጨርስ። እሺ ችግር የለውም። እኔና አብ አንድ ነን የሚለውን ላስረዳሽ። እኔ አንድ የሚተባለው በምን እንደሆኑ አብና ወልድ በምን አንድ እንደሆኑ ራሱ ኢየሱስ እንዲናገር የምንፈቅድለት። ዮሐንስ ወንጌል ምዕራፍ 17 ቁጥር 11 ላይ እንዲህ ብሎ ጸለየ። ቅዱስ አባት ሆይ እነዚህ የሰጠኝ እንደኛ አንድ እንዲሆኑ አለ። በስም እጠብቃቸዋለሁ። እንደማን ነው አንድ የሚሆኑት? ሐዋርያቶች ሜሮን አለሽ? አዎ እኔ እናንተ አንድ እንደሆንክ እያለ ራሱን ለምንድን ነው ከአብ ጋር የሚነጥለው? ስፔሻል ሪሌሽንሽፕ እንዳለው የሚያሳየው ነው። ለምን እንደኛ ቆይ አሁን አንድ የምትለዋን ነገር ነው ያዝኳት እኮ ሜሪ። አንድ የሚለውን ብቻ አይደለም አንድ እንዲሆኑ ይላል። እነማን ናቸው አንድ የሚሆኑት? ምዕመናን ወር ተከታዮቹ። እንደማን ነው አንድ የሚሆኑት? እናንተ እንደማን ነው አንድ የሚሆኑት? ካቶስ ይላል የሚጠቀመው። ካቶስ ማለት እንደ ማለት ነው። ተሳጋግስ ይጠቀማል። እንደማ አረቴ ግን ሜሮን ተረጋጊ ማለት ለቀጣይ ለመነጋገር ለሌላ ቀንም ለመነጋገር በር አይከፍትም። አሁን ይሄ ባህሪሽ ማለት ነው። በጣም ከባድ ባህሪ ነው ራሱ። በጣም የተጎዳሽ ነሽ ሳይኮሎጂካሊ እና ሳይኮቴራፒ የሚያስፈልጋቸው ሰዎች አሉና ሳይኮቴራፒስት ነው እየሰጠሁሽ ያለሁት። ቆንጆ መድኃኒት እየሰጠሁሽ ያለሁት ሊገባሽ የሚችል ማለት ነው። እና እኔና አብ አንድ ነን የሚለው በምን አንድ እንደሆኑ ሲናገር ዮሐንስ ወንጌል 17:10 ላይ 11 ላይ ሲናገር ምንድን ነው የሚለው? እንደሚል ነገር አለ። ሜሮን ሚትሽን አንሺው አንዴ። እንግዲህ እየተሰደብኩ ነው። የተሰደብሽ አይደለም። የምር እንደው ፕሮቴስታንትም እንደው ዘመዶች ቢኖርሽ ከታች ቢያዳምጡ እብድ ማለት እኮ ሳይኮፓቲክ ማለት ምን መሰለሽ? ኦቨርላፕ የሚጠቀሙ ሰዎች አሉ። ኦቨርላፕ ማለት መደራረብ፣ ሰው ሲያወራ መደራረብ፣ አንድ ፖይንት ላይ ብቻ ማውራት የማይችሉ ሲንድረም ያለባቸው ፕሮብሌም ያለባቸው ነው። እና እኔ አንደርስታንድ አደርግሻለሁ። አብሽሪ። ትንሽም ሳይኮሎጂ ነገር አንብቤያለሁ፣ እረዳሻለሁ። ለዛም ነው ታግሼ እንትን እምልሽ ማለት ነው። ዮሐንስ ወንጌል 17:11 ላይ ሐዋርያቶቹ በምንድን ነው አንድ የሚሆኑት? ማወቅ ይቻላል እኮ ራሱ። ሐዋርያቶቹ በምንድን ነው አንድ የሚሆኑት? በማንነት ነው? በምንነት ነው? በምንድን ነው? አህዴ ሆዴ እኮ ሲምፕል ነው። 14 ዓመት ላይ ምናምን እንትን ይላል ራሱ፣ በመርፌ በምናምን ይጠፋል። አዲስ ዓለም
እሱ አይደለም ህብረትን ነው የሚያሳየው አይደለ? እኛ አንድ እንደሆነ አለ ኢየሱስ ክርስቶስ ከአብ ጋር ህብረት አለ አይደል? የልጅና የአባት ነው አይደለም። በምንድን ነው የሚሆኑት ነው የጠየኩሽ። በምንድን ነው የሚሆኑት? ሐዋርያቶቹ በምንድን ነው አንድ የሆኑት? በዓላማ ነው? በምንነት ነው? በማንነት ነው? በአምላክነት ነው አንድ የሚሆኑት? ኦብቪስሊ በአምላክነት አረም ሰዎች ስለሆኑ ሰው ልጅ በአምላክ ሰው ሐዋርያቶች አንድ የሚሆኑት በምንድን ነው ነው የጠየኩሽ። ህብረት ባለ ህብረት በዓላማ ነው። በዓላማ ማለት ነው። እንደማን እንደማ ይላል። እንደማን አንድ እንዲሆኑ ይላል። እሱ ብቻ ላይ መገደብ አችልም። ግን ኔቸር እንደማ ቆይ አይደለም። ኔቸር እኮ እንደማን ይላል። እንደማን ይላል እኮ እንደኔና እንዳንተ እሱን ብትልም እኮ በጣም ፕሮብለም ይሆናል አይደለ? ቢካዝ እሱ ራሱ ለመሰለሽ እንደዛ ማመጣልሽ እሱ ማመጣልሽ። አሁን ለምሳሌ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 7 እስከ 9 ላይ እኔ ተከልኩኝ አጵሎስ ያጠጣ ነበር፣ እግዚአብሔር ግን ያሳድግ ነበር። የሚተክልና የሚያጠጣ አንድ ናቸው ይላል። ማናቸው አንድ ናቸው የተባሉት? እዚህ ጋር የሚተክልና የሚያጠጣ አንድ ናቸው ይላል። ማናቸው አንድ የሚሆኑት? እንደሱ መረዳት አንችልም። እሱ ሌላ አንድ ማናቸው ነው ይልሽ፣ ችግር የለውም። አሁን ከአብ ጋር እኛ አንድ ነው ስንል እሱ ጋር ሄደን አይደለም የምንፈታው ነው። ይቅርታ በደንብ አስረዳሻለሁ። እውነቴን ነው። አይ አስረዳሻለሁ። እኔና ማን ነው የሚተክልና የሚያጠጣ አንድ ናቸው የተባለው? ማን ናቸው አንድ የተባሉት? እንዲገባሽ እንዴ እዛ ጋር ሄጄ አይደለማ የምፈታው እኔ። ይቅርታ አይ ችግር የለውም። ጥቅሱን እየነገርኩሽ እኮ ነው። እየነገርኩሽ ነው። እኔ ተከልኩኝ አለብህ። እዛ ሰዎች አይሁዶች ይኸውልሽ፣ እኔ ተከልኩኝ። ቆይ ማየት አለብን። ምን ቆይ ይኸውልሽ፣ በሁለት ነገር እናስራለን። አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 7 እስከ 9 ባለው ጥቅስ መሰረት እኔ ተከልኩኝ አለ ጳውሎስ፣ አጵሎስ ያጠጣ ነበረ። የሚተክልና የሚያጠጣ አንድ ናቸዋል። አንድ ናቸው ሲል ናቸው የሚለው ቃል ሁለት ፐርሰኖችን ያመለክታል። አንድ የሚለው ቃል ሁለቱ አንድ የሆኑበት ነገር አለ። በምንድን ነው አንድ የሆኑት? በማንነት ነው? በእምነት ነው? በዓላማ ነው አንድ የሆኑት? ይቺ መልሽልኝ፣ ችግር የለውም። ከዛ ወደዛ እንመለስ። ያ እንደሱ ደግሞ አይነት ነገር ካመጣ እኔ ደግሞ የራሶቼን ጥቅሶች መስጠት እችላለሁ ማለት ነው። አይ ይሄን መልሽልኝ፣ የምጠይቅሽን ጥያቄ መልሽ። ይሄ የተለየ ሪሌሽንሺፕ እንደሆነ እኔም ቆይ አይ መልስልሻለሁ፣ ችግር የለውም። ትሄጃለሽ። አይ በቃ በምንድን ነው ያ አንድ አስጨርሽ። በምንድን ነው የዓላማ ነው? ሊናገር አይችልም። ኧረ አንደኛ ቆሮንቶስ ጠቀስኩልሽ እንዲገባሽ እኮ። በምንድን ነው ብዬ ጠየቅኩሽ። እሺ ኦኬ። አንድ ባይብል ላይ ይኸውልሽ አንድ የሚለውን ቃል የሚጠቀም ሶስት አይነት አጠቃቀም አለ ግሪከኛ ላይ። አንደኛው ሄን የሚል አለ፣ አንደኛው ሄስ አለ፣ አንደኛው ሚያ አለ። ዮሐንስ ወንጌል 10:30 ላይ እኔና አብ አንድ ነን ብሎ ሲጠቀም የትኛውን ነው የሚጠቀምበት? ሚያ ነው ሄን ነው ወይስ ሄስ ነው የሚጠቀመው? እንዲገባሽ ነው ማለት። አሁን ዮሐንስ ወንጌል 17:11 ላይ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 8 ላይ አንድ ለሚለው ቃል ሁሉም ጋር የሚጠቀመው የዓላማ ሲሆን ሄን